እኔና ነው የኔና የሱ ሁሉም ሰው ነበር የሚቀርበት። ነገር ግን አንድ ጊዜ አንድ የተረገመ ቀን የሆነ ባል የተዋወቁ ከዛም እናቴ በጣም ታማ ስለነበረ ገንዘብ ስለሚያስፈልገኝ ከዚህ ሰውዬ ጋር ሄድኩኝ። ከዛና ዳዊት ያንን ተሰማኝ ሲያቅ ተለየ። በቃ እኔም ከሱ ጋር መሆን ስለነበረብኝና ወይም ደግሞ እናቴን ለማሳከም ገንዘብ ስለምፈልግ ዳዊትን አልወጣሁትም። ገንዘብ ስለምፈልግ እንጂ ዳዊትን ነበር የምወደው። በሌላ በኩል ሰው ሉሊትም ያን ነገር ካወቀች በኋላ በጣም ነው የሚያሳዝነው። እናቷ ምንድን ነው ማድረግ ያለብሽ ስትላት አላውቅም፣ እሷም ልትረዳኝ አልቻለችም። እናም እኔ ይህን ነገር ለማድረግ ያው ሰውነቴን ከዛ ሰውዬ ጋር አቆሻሻለሁ ብላ ስትላት በጣም ያሳዝናል። በጣም ነው የሚያዝነው። እናቷ ምን ይሻላል አላውቅም፣ እሱ ሊቀበለኝ አልቻለም። ምን ማድረግ እንዳለብኝ አላውቅም ብላ ሉሊት ማለት ሜላት ለሉሊት ትነግራታለች። ሉሊትም በጣም ምስኪንና የዋህ ስለነበረች በጣም አዝና እንግዲህ የሚያደርገውን እናደርጋለን ተባብለው ይለያያሉ ማለት ነው። ያው አሁንም ተመልሳ ወደዛ ቤት ሄደው በሌላ በኩል ካሌብ ተናዶ ሁለታቸው ካሌብና ዳዊት መንገድ ላይ ይገናኛሉ። ሲገናኙ ወዴት ልትሄድ ነው ወዴት ልትሄድ ነው ተባብለው ከተነጋገሩ በኋላ ንብረቴን እንድትመልስልኝ ብሎ አሁንም የሞኝ ወሬውን ይጀምራል ካሌብ። አንዳንድ ጊዜ ካሌብ ግን ዝም ብሎ ማለት ድርቅ በቃ ዝም ብሎ ድርቅ ይላል። ዳዊትም ደረቅ ነው፣ ሁለታቸውም ደረቅ ናቸው። ከዛ ሁለቱ እንደተፋጠጡ ዳዊት ለማማታት ሲሞክርና አርፈ ተቀመጥ፣ አርፈ ካልተቀመጥክ ዋጋህን እሰጥሃለሁ። ምክንያቱም ይህ ገንዘብ የራሴ ገንዘብ እስከሆነ ድረስ እኔ ለአንተ ልሰጥህ አልችልም። እንደውም ሌባ ስለሆንክ አንተ እኔን ይቅርታ ልትጠይቀኝ ይገባል ብሎ ዳዊት ለካሌብ ይነግረዋል። ካሌብ ደግሞ አንተና ይቅርታ የምጠይቀው ማን ስለሆንክ ነው? ንብረቴን ስለወሰድክ ይህ ንብረት የራሴ እስከሆነ ድረስ መመለስ አለብህ ብሎ ይጮህበታል። ሁለታቸው ተጫጭኸው ያው ዳዊት ሁልጊዜ የበላይ ስለሆነ ግፍትር አድርጎት ዳዊት ይሄዳል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍ ይበልልኝ። ወደዚህ ቻናል ስለመጣችሁ አመሰግናለሁ። ይህ ቪዲዮ የሚደርሳችሁ ሁላችሁ ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። ሉሊት ግራ ተጋብታለች። ልዕልትም የዳዊት ፍቅረኛ ስለመጣች ደስተኛ አይደለችም። እናም ከአበባ ጋር ሆና የምትቀባጥረው ነገር በጣም እንደምትወደውና እንደምታፈቅረው ያስታውቅባታል። እናም ስለሱ ታወራለች፣ ትንተባተባለች። አበባም ስላወቀችባትና እንደምትወደው ስለምታውቅ እሷም እየተጫወተችባት ነው ያለችው። ከላይ ከታች ታናግራታለች። እናትሽን ልጠይቅ ሄደሽ ነው አይደለ እስካሁን የቆዩ ስትላት፣ ምን አገባሽ? የሚመለከትሽ ነገር አለ? እንዴት ነው የማያገባኝ? እናንተ ያደረጋችሁትን ነገር እኮ አልረሳሁላችሁም ስትላት አበባ ልዕልትም አሁን ስላለፈ ነገር ለምንድን ነው የምታወሩ? በቃ አለፈ እኮ ለምን አትተኝም? በቃ ተይኝ አልኩሽ እኮ አርፈሽ ተቀመጪ ስትላት፣ ለምንድን ነው የምተው? ያን ሁሉ ጉድ አደርጋችሁ እንደ ልትውሽ ገባ እችላለሁ። በፍጹም አልተውሽም። ነገር ግን አሁን ለጊዜው እሺ ዝም እልሻለሁ ትላታለች ልዕልትን። በሌላ በኩል ሉሊት ሳሎን ላይ ቁጭ ብላ ተክዛለች። ከዛ በፊት ግን ዳዊት አሁን አዲስ የመጣችውን ሜላትን እየፈለገ ነበር። ከዛም አበባ በሩን ከፍታለት ምን ሆነ ነው እንደዚህ የምትጮኸው ስትለው፣ የት አለች? የለችም እንዴ ብሎ ሲጠይቃት፣ የለችም። ደግሞ ማንን ነው የምትጠይቀኝ? ጉድ እኮ ነው። ደግሞ ስለሷ ትቆረቆረላታለች እያለች አበባም ስለምትወደው ዳዊትን ለዳዊት ጥሩ መልስ አትሰጠውም። ስለ ሜላት ሲጠይቃት ማለት ነው። ሉሊት አሁን በጣም ተጨንቃለች ስለዚህ እርግዝና። ሉሊትና ካሌብ አንድ ላይ ቁጭ ብለው ስለ እርግዝና ወይም ስለ ልጁ እንድናወራ ፈልጋለሁ ሲላት፣ እሷም አሁን ስለዚህ የማወራበት ጊዜ የለኝም፣ ምንም ነገር ማውራት አልፈልግም ስትለው፣ ካሌብም ቆይ እኔ የማላውቀው የተለየ ነገር አለ ወይስ ምንድን ነው ጉሩ? ለምንድን ነው ስለ አዲሱ ልጃችን ማውራት የማትፈልጊው ስላት፣ እኔ ስለሱ ማውራት አልፈልግም አልኩት። ሳላስበውና ሳላቅደው የመጣ ነገር ስለሆነ እኔ አንስቼ እስካላወራሁ ድረስ አንተ ምንም ነገር ልትለኝ አልፈልግም። ስለዚህ ምንም ማውራት አልፈልግም አልኩት እኮ። ለምንድን ነው ማውራት የማትፈልጊው? ለምንድን ነው እንደዚህ የምትለው? ከዛ በፊት ግን ስለ ዳዊት እየጨቀጨቃን ነበር። አሁንም አንቺ ምን አታምኚም ማለት
እኔ ነኝ የሰረኩት ማለት ነው፣ ዳዊት ልክ ነው ማለት ነው እያለ ከእሱ ጋር ብትለውም ካሌብ ሊያምን አልቻለም። መቼም ደረቅ ጭንቅላት ያለው ሰው አያምንም አይደለ? ትክክለኛ እንትኑን መከተል ሲያቅተው እየሄደ ሉሊት ጋር ነው የሚጮኸው እና ካሌብን ማለት ዳዊትን ፊት ለፊት መናገር ሲያቅተው እና ከዳዊት ጋር ግብ ግብ መጨመቅ ሲያቅተው እየሄደ ልዕልት ትለውና ይህ ገንዘብ የኔ ነው፣ ይህ ነገር የኔ ነው እያለ አሁንም ሉሊትን ይናገራታል። ሉሊት ደግሞ ትክክለኛ መረጃ ስላገኘች እና ስላየች አባትየው ፎቶ ተነስቷል፣ እንደዚህ አይነት መረጃ አይቻለሁ ብላ ስትለው ካሌብ ደግሞ እኔ እኮ ፎቶሾፕ መስራት ይቻላል፣ ለምንድን ነው